እዛ ጋር መኪናዬ አለ። መኪናዬ ውስጥ ቀብረር ብለን ልጅቷን ሄደን እናመጣታለን። አሁን ምንም መከራከርም አልፈልግም፣ መጨቃጨቅም አልፈልግም። ካንተ ጋር በቃ ይበቃሃል። የሲንግልነት ህይወት ይበቃሃል። የኛ ማሙሽራ የኛ ማሙሽራ የኛ ሙሽራ የኛ ማሙሽራ የኛ ማሙሽራ ሳትነግረኝ ደግሞ 00 የትም ያልተነዳ 12000 በ24 ሰዓት ከገባ በዚህ ሳምንት እኔ ቤት ጋብዛለሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ በአዲስ ቤትና ከአንድ አመት በኋላ ልደቴ ነው። በአመት እዚህ ቤት ልደት አከብራለሁና ዛሬ በወንድሜ በጓደኛዬ በፏድ ቤት ነው። አሰላሙ አለይኩም ብዬ ያልጀመርኩም ይቅርታ አድርጉልኝ። ያው አሰላሙ አለይኩም ረህመቱላሂ በረካቱ ሁላችሁም ሰላም ለእናንተ ይሁን። በመላው ኢትዮጵያ ያላችሁ ሰላም ሰላም ብያለሁ እና ቤተሰቦቼ ያው ያኔ ቃል ገብቼላችሁ ነበረ። ነገር ግን በአንዳንድ ሁኔታዎች በአንዳንድ ነገሮች በጣም ቢዚ ሆኜ ከሱም ጋራ ብዙም በቃ በስልክ ምናምን መንገድ ላይ ስንገናኝ ሃይ ምናምን እየተባባልን ነበረ እያለፍን የነበረው። ጊዜው ግን እንደ ቀልድ ይሮጣዋል አይገልጸው። እኔና እሱ አሁን ከተገናኘን በቪዲዮ 1 አመት ምናምን እና እንዲሳስበው ነገሮቹ እንዴ 1 አመት በምን ፍጥነት ነው እየፈጠነ ያለውና ዛሬ ነገ እያላችሁ ጓደኛችሁን ማታገኙት ከሆነ ጊዜው እንደዚህ የራቀ መረሳሳት ያመጣል። ከዛ በጣም ብዙ ክፍተት ይመጣልና እኔና እሱ ግን ይሄንን ነገር አልበገረንም። ዛሬ እኔ ለምን ወንድሜ እሱ እኔን ፍለጋ ለምን ይመጣል? እኔ ለምን እሱን አልፈልግ? ያኔም ግን እኔ ነኝ የፈለኩት፣ እሱ ፈልጎኝ አልመጣም። አሁንም እኔ ነኝ የምፈልገው። ያው የአንድ ሰፈር ልጆች ነን፣ የአንድ ሀገር ልጆች ነን። በጣም ብዙ ነገሮች በህይወታችን ያልፋል። ወጣትነት አለ፣ እኔም ጋር ወጣትነት አለ፣ ህይወት ስትራግል አለ፣ ጥሩ ነገር አለ፣ መጥፎ አለ። ያ ሁሉ ነገር ሰርቫይቭ አድርጎ መቆየቱ ራሱ ለኛ ትልቅ ነገር ነውና ዛሬ ኩሩ ወንድሜ ለየት ያለ ነገር አለኝ። ያው ጥጋበኛ ነው፣ ብዙ ነገር ይጠግባል፣ ያማርጣል ምናምን። እኔ ግን አልሰማውም፣ ምክንያቱም እኔም የተመረጠ ነገር ነው ይዤ የምቀርበው። ያው ያዛኔ ቃል ገብቼለት ነበር፣ ራስህን ለውጥ፣ ራስህን ካሻሻልክ ከኔ የማጠብቀው ሰርፕራይዝ አደርጋለሁ ምናምን ብዬው ነበርና ዛሬ ለሱም ለኔም ሰርፕራይዝ ይዤ መጥቻለሁ። ያው በኋላ በደንብ ማሳያችሁ ይሆናል፣ ታዩታላችሁ። ያምርብናል ብዬ ያሰብኩት ለሁለታችንም ያው በኔ የኩል ሳይዝ አሰርቼለታለሁ። ምንም አንበላለጥም። ትንሽ እኔም ወፈር ብያለሁ፣ እሱም አሁን ላይ ወፈር ብሏል፣ ደንደን ብሏል እና ጥሎሽ ምናምን ልንጥል ነው በቃ። ማጋ እንደምንሄድ አናውቀውም እንጂ ጥሎሽና ልጅቷ ማን እንደሆነች ብትታወቅ ግን ደስ ይለኝ ነበር። ጥሎሹን እንጥለው ነበር። የምሬ ነው። ዛሬ ሙሽራ ልንመስል ነው። እንዳንጠለፍ አደራ። በአውደ አመቱ በአመት ባሉ እንዳንጠለፍ በጣም እየፈራሁኝ ነው። እኔ ገና እዛው ስለካው ራሱ ውበቱ ውበት አይደለም። ሁለቱም ደግሞ የሚያምር ነገር ነው። ያው ታዩታላችሁ መግቢያ ላይ አምሮብን እንደዚህ ፍክት ብለን እንደምታዩን ተስፋ አደርጋለሁ እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ ጓደኝነት ከምንም በላይ ነው። ጓደኝነት ከገንዘብ በላይ ነው። ጓደኝነት ከምታገኙት ብዙ በረከቶቻችሁ መካከል አንዱ ነውና ለኔም ጓደኞቼ በጣም ለኔ ልዩ ቦታ ያላቸው ናቸውና ከበፊት ጀምሮ ኤፍሬም፣ ቡሩኪ፣ አብርሃም አመጣጣችንን ሙሉ ታውቃላችሁና ጓደኞቼ አሁን ያሉበት ደረጃ ሳይ በጣም ነው ደስተኛ የምሆነው። በጣም ነው በቃ ሐስል ማድረገው የኔ ጓደኞች እንደዚህ ምናምን አለ። በዚሁም ደግሞ የሆነ ከፍታ ነገር ስታዩ ምናምን በጣም ደስ ይላችኋልና የዛሬ 3 አመት የዛሬ 2 አመትን ወደ ኋላ ብዬ ሳስበው የነበርንበትና አሁን ያለንበት ፈጽሞ የማይገናኝ ነገር ነው። ከዛሬ ነገ ይሻላል እያለን ብዙ ነገሮችን አልፈን መተናል። አልፈን ከመጣን ደግሞ ደስታ ነው የሚገባን። ብዙ ስቃዮችን ብዙ መከራዎችን አልፈን ስንመጣ ጓደኞቼ በሙሉ እንኳን ደስ አላችሁ። ዛሬ ላይ ያላችሁበትን ነገር ስኬታማ ያደረጋችሁ ነገር ፈጣሪ ነው። የልባችን ባይዞ የቡታጀራ ልጅ ልበቅን የዋ
ታታሪ ሰራተኛ። አብዛኛውን ጊዜ ኮሜንት ጽፉ የቡታጀራ ወንድ አይሆንም እንደዚህ የቡታጀራ ወንድ ለትዳር አይሆንም ስትሉ እሰማለሁና በጣም ነው የሚያናድደኝ። እንደ ቡታጀራ ወንድ ለትዳር የሚሆን የትም አታገኙም። አሁኑኑ ልንገራችሁ፣ እንደ ቡታጀራ ወንድ ለፍቅር ሟች ለትዳሩ ሟች የትም አታገኙ። ወንዱም ሴቱ ነው ነግራቸው በፍቅር የማይታሙ ናቸውና እንደዚህ ብላችሁ ደግሞ ከዚህ በኋላ እንድትሰይሙንም እንድጠሩንም አልፈለገም። ምክንያቱም እኔ በቡታጀራ በአገሬ ልጆች ፍቅር ራሴው በራሴ ስለምቀና ይሄን ስም አይገባቸውም ነው የምለው እና ቴክ ኬር ለሁላችሁም እና እኛ እንደዛ አይነት ልጆች አይደለንም። ለወደድነው ሟች ለፍቅር ታጋይ ነንና አስቡበት። እኔም እንደዛው ነው የሚሰማኝ እና ወንድሜ ፉ እየመጣ ነው። አሃ ቀብራራ ይላል። የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርቀቱ አይኖችሽን ባይኔ ተዳክሜ ያየው ስወድሽ አቺ ብራዘር እንዴት ነሽ? ደህና ነህ? አያችሁ በቃ እንደዚህ አንተ አደክ በሬ እና ሰፈር በስሪንጅ መመጣት ጀመረ እንዴ? ምን አመት? ድሮ እኮ በኮርኩም ምናምን እያልኩ ነበር። አሁን ደግሞ ከፋለ እንዴ? እኔ ወደታች ነው እንዴ ማድገው? እንትን ነው አንተ ሰፋፍተህ እኮ ኦኬ። አንተ ስትሰፋ ታጥራለህ። ገብቷል። እኔ ደግሞ አይ መስፋት ራሱ በብዙ ነገር አሁን ሀገር ስትሰፋ ነው ደስ የሚለው። አሁን አንተ ጠባል ስፋ እስቲ ሰፋ በል እንደዚህ የሆነ በቃ ማህበራ አቀፉን እስቲ እንደኔ አይ ሰፍቼ ከማነጥፍማ በዘረጋ ይሻለኛል። እንዴ ነው ለይ ከአመት በኋላ እላችሁ ከረጅም ጊዜ በኋላ ነው የምንገናኘው። ትላንት ቪዲዮአችን እኔ እናንተ የሰራነው ቪዲዮ ኦኬ፣ የዛሬ አመት የተሰራው ቪዲዮ 1 years ብሎ ፖስት አድርገው ታይቼ አይ ማርክ ምናምን አንድ አመት። እሺ እንዴት ነው ኑሮ ህይወት እንዴት ነው? እንደ አዲስ ልጠይቃችሁ ቢጠይቀኝ አመቱ እንዴት አለፈ? 2018 እንዴት አለፈ? አሁን 2019 ነን። እንዴት ተቀበለዋለህ? 2018 አፈር ዲሜ ነው ያስጋጠች። 2018 አፈር ዲሜ ነው ያስጋጠች። እኔ ዲሜ ብያለሁ ግን አላስጋጠችኝም። ዲሜ በልቻለሁ። 2018 በጣም ፈተናኛለች። ኢንሻአላህ ግን 2019 መርሐባ ካሳለው ብዬ አስባለሁ። መርሐባ ሎተሪ ቁረጥ፣ ካሁኑ ሎተሪ ቁረጥ ትካሳለህ። አይ የገንዘብ ሲቹዌሽን አይመስልኝም። የህይወት ነው ላይፍ ላይ ትንሽ ኦኬ ክራውድድ ሆነችብኝ ትንሽ ላይፍ። እሺ እንትነስ እሺ እንዴት ነው ባይዞ ህይወት ራሷ እቺ ምድር በፈተና የተሞላች ናት። አይኖ ይገባኛል ያለህበትን ሲቹዌሽን ከማንም በላይ እያሳለፍክ እንደሆነ ይገባኛል። ነገር ግን አንተ ያሳለፍከውን ነገር እኛ ማሳለፈን አልፈናል። ገብቷል? እኔ አሁን ማንም ሰው እኔን የመታኝ ድንጋይ ማንም ሰው እንዲመታው አልፈልግም። ገብቷል? እኔ ሰርቫይቭ ሳደርግ አንተም ሰርቫይቭ እንደምታረግ አውቄ ነው የሆነ ነገር ስናገርም የሆነ ነገር ስታደርግም አሁን ያለህበት ነገር ኢንሻአላህ ለወደፊት ማንም የወደፊቱ የሚያውቅ የለም። ነገ ላይ ደግሞ የተሻለ ነገር አሁን ላይ የተሻለ አሁን ወፈር አይደል ፏደን እንዴ አምና እኮ ከስቶ ነበር ዘንድ አምና ብቻ ትላለህ። ሰሞኑ ምን አክል ነበር እንዴ አላየውኩም። ከስተ ነበር በጣም ኢንሻአላህ መርሐባ። አሁን ይኸውላችሁ ለመስቀል በሬ አዘጋጅተናል። ማረድ የምትፈልጉ በውስጥ አናግሩኝ። እስከዛ ትንሽ ታደልላለህ። ወፍሯል። አይ ተመችቶኛል፣ ወፍረሃል። ነገር ግን እንደዚህ ትወፍራለህ ብዬ አልጠበቅኩም ነበር። ያው ይቅር በለኝ። አንድ ነገር ላንተ ሳስብ በእኔ እኩል ነው ማሰብልህና አሁን ግን ከኔ በለጥክ መሰለኝ። ችግር የለም አንሳለሁ። ለዛ ለኔ ብለህ ታንሳለህ ማለት ይችላል። በቃ እሺ፣ ከዚህ መልስ ቆርሰና ማለት ከዚህ መልስ ቆርሰውና ወደዚህ አይ በቃ ቆይቶ በቃ ይስተካከላል፣ እናስተካክላለን። አይ እኔማ ካንተ በበዛ እንጂ አላንስም። ምክንያቱም ወደ ጎን የሰፋሁት እኔ እንጂ አንተ አይደለም። እና ያው ከአንድ አመት በኋላ ተገናኝተናል። ሃፒ በርዝዴ ግን አላለኝም። አያችሁ ቤተሰብ ይለኛል ብዬ ነበር። ትላንትና ነበር ልደት። ይገርምሃል። ትላንት ኦኬ ቢያልፍም እኮ ሃፒ በርዝዴ ብትለኝ
ወይ አንተ ኦኬ ሀቢባ ልደት ነበር ወላሂ ሃፒ በርዝዴ ባይዜ ማለት ነው። ልደቱን አስቤ ነው እኔም ያንን ነገር ያደረኩት። ቅድም ያልኳችሁ ከገጠር ሚስት አመጥቼልሃል። ከገጠር ሚስት አምጣ ኦኬ ብዬ ነበር እንዴ? ሚስት እንደቸገረኝ ተረድተን። አይ ሚስት አልቸገረህም፣ ነገር ግን ሴት ነው የቸገረ። ትክክለኛ ሴት ሰው የሆነች ሴት ባይዜ ማለት ነው። እኔ አሁን ሴት ምናምን ስትል ልንሄድ ነው ልናመጣት ልንሄድ ነው እና እሺ እንደምትለኝ ተስፋ አደርጋለሁ። ምን ችግር አለው? ቤት ነች። እኛ ግን ከዚህ አሁን ሙሽራ ልታመጣ ስትሄድ እኔ ሸሚዝ ስትለብስ አላማርከኝም እኮ አስቤበት ነው የመጣሁት። ባይዜ አስቤበት ነው የመጣሁት። አንተ ራሱ እንደዚህ መምጣት ትንሽ ደብሮኛል። ማርክ ምን ጀመረ? በቃ ችግር የለውም። አሁን ሄደን አስለክተን እናስቆርጣለን። ችግር የለውም። አሪፍ ትወዳታለህ ብዬ ነው ማስበው። ትወዳታለህ ብዬ ነው ማስበው። ሚስት አምጥተልኝ ነው? አዎ ከገጠር ሚስት አምጣ አልከኝ። ያው ከገጠር ሚስት ይዤ ባመጡ መጣው። ምን ችግር አለ? አትቀበልም? ሳትነግረኝ ደግሞ 00 የትም ያልተነዳ የትም ያልተነዳ 00 ያልተነካ ሞተር ያላስወረደ ሻንሲ ምናምን የሌለው ያልሰበረ ሲጀመር እኔ ከገጠር ነበር የምፈልገው። የሚሻለው እሱ ነው። ስለዚህ ሁሉ አንድ ነገር ይዤ መጥቻለሁ። ለኔና ላንተ ትጥቅ ነው ማለት ትወዷለህ። ሱፍ እኮ ነው። በምን አወቅ? ያየሁት እና ሱፍ ሁሉም ሱፍ እንደዚህ ነው። ማርቆስ የምርህን ሚስት አምጥተህ ነው? አሁን ይኸውልህ አትቀልድ። አሁን ይኸውልህ እዛ ጋር መኪናዬ አለ። መኪናዬ ውስጥ ቀብረር ብለን ልጅቷን ሄደን እናመጣታለን። አሁን ምንም መከራከርም አልፈልግም፣ መጨቃጨቅም አልፈልግም ካንተ ጋር። ይሄ በቃ ይበቃሃል። የሲንግልነት ህይወት ይበቃሃል። እኔ ሚስት ትሆኛለሽ ብዬ ነው ያመጣኋት። ገብቶሃል? ምን ትላላችሁ? ምን ይባላል? አሁን በቃ አሻፈረኝ ልትል ነው? በቃ አደጋ አያችሁ። ትሆናለች አትሆን የሚለውን ነገር ለያዝ። ኦኬ አሃ ጭራሽ ከሱም ብሶ ይመርጣል። ከገጠር ሚስት መጣም ይመርጣል። ባይዜ የገጠር ሚስት አትመረጥም። ስፔሻል በጣም የገጠር ሴት አትመረጥም። እንዴት እንደውም በጣም ቸኩልኩኝ። እስካየት ለተበላ ወጥም አልከኛ እሰይ እያሰብክ ነው ሆነና ጎሽ ለተበላ ዲሚት ወላታለሽ። እኔ እንትን ነው ይኸውላችሁ ወደ ገጠር አካባቢ ያላችሁ ሴቶች ራሳችሁን ጠብቁ። ከእንደነዚህ አይነት አውሬ ጠብቁ። በቀን ነው የሚበሏችሁ በማታ አይደል? እኔ እኮ ጨዋ አይ ነው ከተማም ውስጥ ትገኛለች እኮ ጨዋ የሆነች ከተማዊነት ያልነካካት ሴት ለትዳር ትሆናለች ሲባል ሰማሁ። እስቲ ለኔ ፈልግልኝ እና ለኔ አይቆረጥምሽ ይገባል። ፈልግልኝ። ለምን 10 አይሆኑም? ፈልግልኝ። 10ሩም የማስተዳደር አቅም አለኝ። ምን ችግር አለው? አሁን 10 ሚስት ባገባ ችግር አለው? የለውም። 10 ሚስት ቢኖር ማለት ነው እቺ ምድር መብዛት አለባት። ታውቃለህ? በሰው መብዛት አለበት። አንተ ብዙ ተባዙ የሚለውን ህግ መረህ እያስቀጠልክልን ነው። እስካሁን አላስቀጠልኩም፣ ግን አብዛኞቻችሁ 10 የማግባት እድል ካላችሁ አግቡ። ከዛ በኋላ ማለት ነው የምድርን ገሃነብ በደንብ ታዩታላችሁ። አንዱም ይከብዳል አይደል? አይደለም 10 ተረተኛል አባቴ፣ ኖርማል። ስለዚህ አግቡ፣ ውለዱ፣ ከበዱ። ወንድሜ እኔም ላግባልክ። ከዚህ ሞልቼ ይዤልህ የመጣሁት ከነፈራሱ ከነ ያኔ ቃል ገብቼልህ ነበር። ራስህ ለውጠህ አሻሽለህ ካሳየኸኝ ጂም ጀምረህ ምናምን ካሳየኸኝ ኦ ማይ ጋድ አያችሁ። እኔ አንድ አመትም ቢሆን አረሳ ተለውጠሻል። ብራታ ስላሳካሹ ብቻ ይሄ ነገር ቢያንስ እንጂ አይበዛም። ለአንተም ለኔም ነው። በዚህ ከሁለቱ አንዱ ለኔ ነው፣ አንዱ ላንተ ነው። ግን እዚህ አካባቢ መቀየሪያም ስለሌለ መኪናዬ ውስጥ እንቀይራትና እዚህ አንድ ቁም ነገር
ማርክ ቴንክ ዩ ሶ ማች ማለት ትልቅ አስተዋይነት ነውና ማንም አላስታወሰኝም አስታውሰኝ ነው የመጣውና እና ደግሞ ቃሉ የዛሬ አመት የገባውን ቃል ነው ዛሬ እየተገበረ ያለው ሶ ሪል ወንድም ሪል ጓደኛ ገባ። ኧረ እኔ ቢሞላልኝና ደግሞ ከዚህም በላይ ባደረኩኝ ደስ ይለኝ ነበር። ከምንም በላይ ነው። ቴንክ ዩ ሶ ማች ደግሞ ሰው በሚያስፈልገኝ ሰዓት ነው የተገኘልኝና ለዛ ነው ማርኪ አስተዋይነትን ትልቅ ሰውነትን አይቻለሁ። አንዳንዴ ከቀልድ ጀርባ እንደዚህ አይነት ቁም ነገረኛ ስትሆኑ ደስ ይላልና በዚህ ልክ አስታውሰኝ መተህ ስለጠየቅኝ ቼክ ስላደረከኝ አመሰግናለሁ። ወደ ሚስቴ ቶሎ ወስደህ ቶሎ የሚስቴን ነገር ታምራ ነው ሚስት የሚለው ነገር ባይዘ ሐሳብ ቀይሬያለሁ። ለአንተ ሚስት ከመፈለግ ከምን ውስጥ ምን ግመል በመርፌ ቀዳዳ ብታልፍ ይቀር ማለት ለአንተ የምትሆን ሚስት ገና አልተሰራችም። ስለዚህ እርምህን አውጣ ባይዘ ከኔ እንዲገላገል ነው። እሺ እንደዚህ ያለ ምን አንተ ቆሞ ቀረና እንዴ? አረጀህ እኮ በቃ ምንድነው? እኔ አልቸኩልም። በዚህ የሆነ ሰው አረጀ ምናምን ፎድ አረጀ ጸጉሩን ቢላጨው እኮ ቀንድ አውጥቶ ሊሆን ይችላል። ቼክ አድርገው ተብያለሁ። የምር ቀንድ አውጥታል አሳበቀ በጸጉሩ ሸፍኖት ነው እንጂ ቀንድ አውጥቶ በቃ እንልበሰውና ቤተሰብ አምሮብን ፏ ብለን ደግሞ መተን አንዳንድ ነገሮች እንላችኋለን። ያው የምንሄድበትም ቦታ ይኖራል ሌላም ግብዣ ስላለን ቀብረር ብለን ነው የምንሄደው። እናንተ የሀገራችን ወጉ ሰርባ ቤት አስደሰቱ ፈጣሪ የሰው ሊሰራ ተብርቱ ብሎ ትፋስ አረገበት አሉ። ተምሮ አድጎ በእናት ባባቱ ለወግ ለማረጉ ለሰርጉ ሲበቃ እንዴት ደስ ያማረዘ እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት እንግዲህ እንዲህ እያልን እንደዚህ አምሮብን እሻው ሙሽራ አላረኩትም አረጋዋለሁ። ይሄን ብቻ መልሱልኝ። በሲሪየስ ማርክ ሰጠኝ በቃ አታጓጓኝ። እሺ ጦርነት ነው። አሁን ራሱ ስንት ሴት ነው እያየኝ ያለው እንዴ? በዚህ ማለት ነው መንገድ ላይ ሀገር ሰው ነው ምናምን ሰራ ሊያሰራን አልቻለም። እና ካይን ያውጣ ሌላ ምንም ሊሆን አልችልም። ባይዚ እኔ የሱ ሚዜ ሆኜ ነው አሁን ማርኬ ይሄንን ሱፍ ያለበስኩት ስላለኝ ነው ማለት ይሄንን ይሄ ለሱ ነበር፣ ይሄ ለኔ ነበር። ሙሽራው ተቀያየረባችሁ አይደል? ለምንድን ነው ያልመረጥከው? አለኝ እዚህ ተመሳሳይ ወላሂ ስላለኝ ነው እሱን ያለበስኩት። ይመሳሰልብኛል ብዬ ነው። አሁን ቁም ነገሩ ምን መሰለ ተበላው ማለት ነው። ሙሽራ ካለ ታዲያ ማቹን እንለብሰውም ነበር። መች ተነጋገርን ማርክዬ? ድንገት ነው ሁሉ ነገር ነው። በቃ እሺ፣ ሌላ ጊዜ በቃ በሰፊው ማች ለብሰን እንመጣለን። ግን ማን ሙሽራ ሊሆን ነው? ሁለታችንም ማች ከለበሰን ማን ሙሽራ ሊሆን ነው? ሁለቱም ሙሽሮች ማች ለብሱ ማድረግ ነው። ችግር የለም። እሺ ማርኬ ወይ አሁን በሲሪየስ ሙሽሪትን እስካያት በጣም ጓግቻለሁ። እንዲያምሩብኝ ነው እንድታየኝ የምፈልገው። በዚህ ገባ። ስለዚህ በፍጥነት ሙሽሪት ጋር ወሰደኝ። የኔ ሙሽራ አስታውሰኝ እንደዚህ። ለማንኛውም እንኳን ደስ አለ። ሚስት የሚባል ነገር የለም፣ በባዶ ነው ያስለበስኩ። ስታገባ ጥራኝ፣ ሚስትም ስታገኝ ጥራኝ። እኔ ላንተ ሚስት ስፈልግ አለንከራተትም። ባይዜ ማለት ነው። ድስትም ግጣሙን አያጣም። ስለዚህ ግጣምን አታጣም። አብሽር እሺ። ይሄን ነው የምችለው። እና ቤተሰቦች እሱን ሰርፕራይዝ ለማድረግ በሚስት በዚህ ሰርፕራይዝ አለውንክም ሆነሃል። አሁን ንገረኝ እና ኮንክ በቂ ነው። ጎድያለሁ ማርክ፣ ጎድያለሁ። ሙሉ የምታረገኝ አንዲት ሴት ታስፈልገኛለች። በቃ ይሄንን ቪዲዮ የምታዩ ከገጠር ሆነሽ የምታዩ በቃ ተረጅን
እኛ ምንም ነገር ማድረግ አንችልም። ሙሉ ጥሎሹ 1 ሚሊዮንም ይሁን 2 ሚሊዮን እኔ እችላለሁ። በቃ መኪናውም ይሸጣል። የኔ በቃ ይሸጣል። አንድ ኩላሊት ያለው እሱንም ይሸጣል። ለትዳር አይጠቅምም እንዴ? ኩላሊት አይጠቅምም። አያስፈልግም። ልብም እና ሳምባም አለው። እነሱንም ቸርቸራችሁ ለህይወታችሁ መኖር ትችላላችሁ። እና በቃ ይሄው አስተላልፍልሃለሁ። ምን ትፈልጋለህ? ያው ከማስተላለፉ ባሻገር ምን አለ መሰለህ፣ አዘነጠኝ፣ ሰው አደረገኛ። ሰው መሰልክ። ሰው አልነበርክም። ትንሽ 75% ነበር፣ አሁን 100 ሆኛለሁ። እንግዲህ በድጋሚ ወንድሜን ማመስገን ሌላ ነገር ነው የሚመስለው። አላመሰግንም። የራስ ሰው አይመሰገንም። ባይዚሽ የራስ ሰው አይመሰገንም። ይደበደባል። አልመታ። እሺ አሁን የምትላቸውን በላቸውና ለቀጣይ ደግሞ ፈጣሪ የሚያገናኘው መንገዱ ብዙ ነው። በምን እንደምንገናኝ አይታወቅም። እስከዛው ድረስ ግን አለው፣ አንተም አለ፣ ባስፈለከኝ ሰዓት እኔም አለው፣ እደውልልሃለሁ። ባስፈለኩ ሰዓት እደውላለሁ። ማርኪ፣ እኔም በሲሪየስ ምንም አይነት ሁኔታ ውስጥ ሆነ ደውልልኝ፣ እገኛለሁ። አስተያየው ዋናው የወንድምነትና የጓደኝነት ትልቁ ሚና ይሄ ነው። ሰው ባስፈለገ ጊዜ መገኘት ትልቅ ነገር ነውና ለኔም ታስፈልገኛለህ ብዙ ጊዜ እና እደውልልሃለሁ። አመሰግናለሁ። ቴንክ ዩ ሶ ማች። በዚህ ምን አለ መሰላችሁ፣ እንደ ወዳጅ እንደ ወንድም መጥቶ ዘይሩኛል። አላህ ይዘይርህ። አላህ በጥሩ ነገር ይዘይርህ። አሚን። አዎ ይሄ ነው የሚያስፈልገኝ። አሚን። ወላሂ አላህ በጥሩ ነገር ያላሰብከውን ነገር አምጥቶ ዱብ። አሚን አሚን። በላይ የምትወደው የምትመኘውን ህልምህ የሆነውን ነገር አላህ ያሳካልህ። አሚን አሚን። ስመርቅ ጎበዝ ነኝ። አላሁ መሰሊ እና ምን መሰለ ማርክዬ፣ ትንሽ ቻናሌ ጥሩ ላይ አይደለም ምናምን የሆኑ ሪፖርቶች በስተውበታል። በጣም ሪፖርቶች ተደጋገሙና ሼር አርጉ፣ ላይክ አርጉ። ይሄ ቪዲዮ በጣም ሼር ያስፈልገዋል። በጣም 10,000 ላይክ በላይ መሆን አለበት። ከዛ በኋላ ግን በአንድ ሳምንቱ አገኘሃለሁ 15,000 ላይክ ቻሌንጅ። የዛሬ ሳምንት 10,000 ላይክ አይደለም፣ የዛሬ ሳምንት አይደለም፣ በ24 ሰዓት ውስጥ። ኦኬ፣ በ24 ሰዓት 5,000 ለምን 15,000 ላይክ? 15,000 በዩቲዩብ ቲክቶክ አይደለም። እሺ በቃ 12,000 እንዴ! እኔ ስንት ነገር አለብኝ። 12,000 በ24 ሰዓት ከገባ በዚህ ሳምንት ድጋሚ ማን ነው ቪዲዮ እንሰራለን። እኔ ቤት ጋብዘሃል። አልተከፈተም ሁላ ነው። በዚህ ስማ እንትን ሚስትህን አላስተዋወቀኝም እኮ። በቃ አልኩህ እኮ በቃ ምንም እንትን አልኩህ በቃ ያልኩህን ነገር ፈጽምና እኔ የምፈጽመውን እፈጽማለሁ። በቃ ልንፈጻጸም ነው። ስለዚህ እናንተም ላይኩን ፈጽሙትሽ። ይፈጸም ይከናወን እና አሁን እኔ እንደዚህ ካራኩ ካዛኳይ ይበቃል። ምሳ ጋብዤ ደግሞ ብፋታ ይሻለኛል። ገና አይላቀቀኝም። በዚህ ቪዲዮ ብቻ እኮ አንፋታ። አሁን ገና ምሳ ምናምን ትጋብዘኛለህ እያለኝ ነውና ምሳ ጋብዤ እንለያያለን ማለት ነው። እንለያይ ነው። በቃ አይዞሽ። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወረት